በባህሪዋ ነፍስ አዋቂ ስለሆነች እንደው ምልክቱን የሚባለውን ትርጉሙን እንኳን ባያውቁት ምዕመናን እምነታቸውን አጽንተውና ጠብቀው እንዲኖሩ አላደረጋቸውም ወይ? ቅዳሴው፣ አምልኮ፣ ማህሌቱ፣ ሰዓታቱ እውነት ለመናገር ከዚህ አንጻርስ ማየት አንችልም ወይ ቅዱስ ያሬድን ስራ ለማለት ብዬ ነው። ይቀጥሉ መምህር ጳውሎስ። ቃሉ ያሰማልን መምህራኖቻችንን እግዚአብሔር አምላክ ዘመናቸውን ረዘም ያድርግልን። እውነት ነው። በቅዱስ ያሬድ አስተምሮ ውስጥ ወይም በቅዱስ ያሬድ አገልግሎት ውስጥ ቤተክርስቲያን ፍጹም ህልውናዋን የሚታየው ፍጹም ህልውናዋ ይታያል። በአቋቋሙ ውስጥ የሚባለው በምዕራፉ ውስጥ በጾመ ድጓው ውስጥ በድጓው ውስጥ በዝማሬው በመዋሥዕቱ ውስጥ ቅድስት ቤተክርስቲያን በህይወት ትታያለች። ቅድም ሲገለጽ እንደነበረው የቅዱስ ያሬድ መጻሕፍት ባይኖሩ በኋላም ደግሞ የአባ ጊዮርጊስ ዘጋስጫ መጻሕፍት ባይጨመሩ ማለትም እነ ሰዓታት እነ መስተብቁዕ ተፍሲ ማርያም እንደዚህ መልክአ ውዳሴ አይነቶቹ መጻሕፍት ባይጨመሩ ኑሮ ቤተክርስቲያን አሁን ምን ደረጃ ላይ ልትቆይ እንደምትችል ወይም ደግሞ ቤተክርስቲያን ምን አይነት ይዘት ሊኖራት እንደሚችል መገመት አያቅትም እና ቅዱስ ያሬድ በሚገባ ታስበዋል ብዬ አላስብም። እኔ በሚገባ ታስበዋል ብዬ አላስብም። ምንድነው ቃል እግዚአብሔር ሁሉም ይማራል፣ እውነት ነው። ድርሰቱ ከሁሉም ተዳርሷል፣ እውነት ነው። አሁን እየተዳከመ እየመጣ ያለበት መንገድ ቢኖርም ድርሰቱ ወይም ያ ቃል እግዚአብሔሩ በየቦታው ተነግሯል። በየቦታው ያቅሙን ያክል ሰው ጥቂት ሳይማረው አልቀረም እና ይሄን ትግል ደግሞ ማለት ይሄ አገልግሎቱ የሚሰጠው የምንማረው ትምህርት ቅዱስ ያሬድን በትምህርቱ በኩል እንድናስበው ቢያደርግ እንጂ ቅዱስ ያሬድ ሙሉ በሙሉ በቃ ማለት ቅዱስ ያሬድ ለቤተ ክርስቲያን የዋለላት ውለታ ተብሎ እየተዘከረ ነው ብዬ አላስብም። ከላይ ጀምሮ ማለት ነው። ለምንድን ነው እንደዛ የምለው? ቅዱስ ያሬድ ሙዚቃ ቤት ተብሎ እንኳን ሲቋቋም ምናልባት በጊዜው ምን ታስበው እንደነበረ ባላውቅም አይደለም ማለት ይተበቅብን ነበር። አሁንም ማለት የሚተበቅብን ይመስለኛል። የሙዚቃ አባት ነው ወይ? የሰማያዊው ዜማ ከእግዚአብሔር ጋር የሚያገናኘው ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለሚመሰጠርባቸው ዜማዎች የደረሰ ነው እንጂ የዘፋኝ ደራሲ አይደለም። የዘፋኝ ደራሽ አይደለም። ብዙ ቅዱሳን፣ ብዙ ሰማዕታት፣ ብዙ መናንያን ቤተክርስቲያን ታንጾላቸው ጽላት ተቀርጾላቸው በርካታ አገልግሎቶች ሲሰጡ የቅዱስ ያሬድ ግን ይሄን ያህል ነው ተብሎ የሚታይ አይደለም። በጣት የሚቆጠሩ ናቸው። የሚቆጠሩ የሚታወቁ ማለት ነው። አንዳንድ ቦታዎች ላይ አሁን የሚጀማምሩ አይነት ነገሮች አሉ። እኛም ቅርብ ጊዜ አሁን አመጣን። ግን ይሄ ብቻ በቂ ነው ወይ? በቂ ነው ወይ? ለቤተ ክርስቲያን ያን ያክል አስተዋጽኦ ያደረገ አባት በዚህ ልክ ብቻ ነው የታስቦ መቀመጥ ያለበት የሚለው ሁላችንም እንድናስብ የሚያደርግ ይመስለኛልና ከዛ ባለፈ ግን ቅዱስ ያሬድ ተርጓሚ ነው፣ እውነት ነው። አራቱን ጉባኤያት ሁሉ የተረጎመ ነው ማለት ይቻላል። እንዲያውም አንድምታ መጻሕፍት በትርጓሜ ከመዘጋጀታቸው በፊት በጥሩ ሁኔታ ሲተረጉም የነበረ ብሉይን ከሐዲስ ጋር አስማምቶ በተለየ መልኩ ደግሞ ነገረ ማርያም ላይ፣ ነገረ ክርስቶስ ላይ፣ ሰንበተ ክርስቲያን ላይ፣ ሰንበተ ኦሪት ላይ በጣም ትልልቅ ስራዎችን የሰራ ነው። በዚህ በትንቢተ ኢሳይያስ 11 ላይ ያለችው ነው ብዙ ጊዜ የምትገርመኝ ትወጽእ በትረ እምሥረ እሴይ ወየዐርግ ጽጌ እምጉንዱ ከእሴይ ስሩ በትር ትወጣለች ወየዐርግ ጽጌ እምጉንዱ ከግንዱም አበባ ይወጣል ተብላ የተነገረችውን በነብዩ በኢሳይያስ ቃል ቅዱስ ያሬድ አምጥቶ እዚህ ተርጉሟታል። በጽጌ መዝሙር ላይ ተርጉሟታል። ትወጽእ በትረ እምሥረ እሴይ ወየዐርግ ጽጌ ይእቲ በትር አምሳለ ማርያም። ያቺ በትር የማርያም ምሳሌ ናት አለና ቅድስት ይእቲ
ድንግል ማርያም የተቀደሰች ንጽሕት ናት፣ ልዩ ናት ካለ በኋላ ወዝጌ ዘወፃ እምኔሃ አምሳሉ ለወልድ ከሷ የወጣ ወየዐርጽ እምጉንዱ የተባለው ደግሞ ጌታችን ኢየሱስ ክርስቶስ ነው። ከጨንገር አበባ እንዲገኝ ከእመቤታችንም ጌታችን ኢየሱስ ክርስቶስ ተገኝቷል። አበባ የተባለው ክርስቶስ ነው። ወጽጌ ዘወፃ እምኔሃ አምሳሉ ለወልድ የአካላዊ ቃል የኢየሱስ ክርስቶስ ምሳሌ ናት። አደረ ላዕሌሃ ከሷ ላይ አደረ ቃል ሥጋ ሆነ። ዮሐንስ ወንጌል ላምጣ ወተወልደ እምኔሃ ከሷም ተወለደ። ይሄን በስብከተ ወንጌል አገልግሎት በተግባር ያሳየ አባት ነው። በተግባር ያሳየ ምንድነው? አሁን ቅድም መጋቢም ሲያነሱት የነበረው በተለይ ተዟዙረህ እንዲያ ብለ ማስተማሩ ማለት ወንጌሉን ለአገልግሎት ሲያውሉ የነበሩት የተግባር ህይወት ነው ሲሰጥ የነበረው። በተግባር ነው የሚኖር የነበረው። ዛሬ በየቦታው ወንጌል ካልተሰበከ እንዲህ ካልተባለ የሚባለው እውነት ነው፣ መሰበክ አለበት፣ መነገር አለበት፣ ትክክል ነው። ትላንት ግን በህይወት ነበር የሚኖር የነበረው። የወንጌል ዋና ዓላማም በተግባር ሰው እንዲኖር የማድረግ ስራ ነው። በተግባር ማኖር ነው። ወንጌሉ ክፉ አታደርግ ብሏልና ክፉ አላደርግም ማለትም ብቻ ሳይሆን ክፉ ማድረግ ኃጢአት ነው የሚለውን ከአእምሮ ውስጥ ማስቀመጥ አለበት ሰው። እና ትላንት አባቶቻችን ስብከተ ወንጌልን የሚያስፋፉበት የነበረው መንገድ አንዱ የዜማው መንገድ ነበረ፣ የድርሰቱ መንገድ ነበረ። ሁሉንም መጻሕፍት የቅዱስ ያሬድን እነዚህን አምስቱን መጻሕፍት መመልከት ይቻላል። ማለትም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ ሟስት እነዚህ አምስቱ መጻሕፍት ሁሉ ለቤተ ክርስቲያን ምን ያክል ምስጢር እንዳላቸው፣ ቅንያቱ ምን ያክል ምስጢር እንዳላቸው በጥልቅ ነበር ሲነገር የነበረው። አሁን በግዕዝ ብቻ ነበር። ይሄ ቅርብ ጊዜ ነው። ሌሎች ግዕዝ ቋንቋ የደከመ የመጣው ማለት በቃ መጠጊያ አጥቶ ቤተክርስቲያን ላይ ተጠግቶ የተቀመጠው የግዕዝ ቋንቋ ልሳነ ግዕዝ ቅርብ ጊዜ ነው። 1000 አልሞላም፣ 1000 ዓመት ሁሉ አልሞላም። ከዛ በፊት በቤተክርስቲያን ውስጥ በሚገባ አገልግሎት ይሰጥ የነበረ ብቻም ሳይሆን በሀገር አቀፍም በተለያዩ ቦታዎች ደብዳቤዎች ማየት ይቻላል። አሁን ቅርብ ጊዜ በ18ኛው ክፍለ ዘመን በ19ኛው ክፍለ ዘመን ሁሉ በግዕዝ የተጻፉ ደብዳቤዎች አሉ በግዕዝ ቋንቋ የተቀመጡ። እነዛ በግዕዝ ቋንቋ የተቀመጡት መጻሕፍት የተጻፉ ደብዳቤዎች ሰው የሚረዳቸው ከሆነ ይረዳቸዋል። በቃ ይረዳቸዋል። በጊዜው ሌሎች ቋንቋዎች ሁሉ ማለት እንደ ግዕዝ የሰለጠኑ ቢሆኑ ኑሮ ይደረግ ነበረ። በሱ ቃለ እግዚአብሔር አገልግሎት ይሰጥ ነበረ። ነገር ግን በጊዜው ጠቅላላ ሰው ሁሉ የሚያውቀው የሚረዳው ምንም ጥናት የሚያስፈልገው ቢሆንም በሰፊው ጎልቶ የሚታይ የነበረው የግዕዝ ልሳን ስለነበረ ድርሰቱ ሁሉ በሱ ነበረ። ስለዚህ ዜማው ሲዘም ሁሉ ይሰማል ማለት ነው። አሁን ግን ሰው እንዲሰማ ማድረግ መቻል የሚጠበቅብን ይመስለኛል። እንዲሰማ ማለት በየቋንቋው በሚሰማው ቋንቋ በአፍ መፍቻውም በለመደው ቋንቋ ሰው ሊሰማው ይገባል። አሁን የቅዱስ ያሬድ ድርሰቶች እንዲያው ከየትኛው የትርጓሜ መጻሕፍት ጋር ስልክ ገብቶ እና የሚቃረኑበት አንዳች ነገር የለም። እንዲያውም አብራርቶ አስፋፍቶ በደንብ አድርጎ ማለት ነው። በደንብ አድርጎ በክረምቱ እንዴት መሰበክ እንዳለበት፣ ወርሃ ክረምት ላይ ምን አይነት አስተምሮ መሰጠት እንዳለበት፣ በጋ ላይ ምን አይነት ትምህርት መሰጠት እንዳለበት በጣም በሚገርምና በሚደንቅ በጥልቅ ምስጢር ተዘጋጅቶ ተቀምጧል። ይሄንን ደግሞ አብራርቶ አስማምቶ ከህይወት ጋር አገናኝቶ የመስጠት ኃላፊነት የኛ ነው የሚሆነው አሁን ላለው ትውልድ ማለት ነው። ትላንት ግን ቤተክርስቲያን ይህ ቋንቋ ነበረ፣ አገልግሎት ሲሰጥበት የነበረ ቋንቋ ነው። ያንን ቋንቋ ተጠቅማ ስብከተ ወንጌሏን ስታስፋፋበት ነበረ። ትርጓሜ እንዲያው በህይወት እንዲኖር እየተደረገ ማለት ነው። በህይወት እንዲኖር አሁን በእርግጠኝነት ወንጌል ተምሮ ማለት ምዕራፍ ከዚህ ቁጥር ከዚህ እገሌ እንደዚህ ብለን ካስተማርነው ሰው ይልቅ ትላንት አባቶቻችን በህይወት አስተምረውት ያንን ክርስትናውን
የህይወታቸው መርህ እንዲያደርጉት በህይወታቸው እንዲተረጉሙት ያደረጉት ትምህርት ይበልጣል። እኛውን አፍሰን 20 ደቂቃ ሊሆን ይችላል 30 ደቂቃ ሊሆን ይችላል አስተምረን እንዲያታደርጉ እንዲበሉ ብለን እንወርዳለን። ትላንት የመጡበት መንገድ ግን በህይወት እንዲኖሩ የማድረግ ስራ ነው። በህይወት እንዲኖሩ የማድረግ እና እውነትም ሰርቷል። ደግሞ እስካሁን ድረስ አሁን ከባድ እየሆነ መጥቷል። እስካሁን ድረስ ግን በቃ አብሮ መብላቱ ከወንጌል የመጣ ነው። እንግዳ ማሳደር ከወንጌል የመጣ ነው። በቃ ሰው እርስ በርሱ ተማምኖ እንዲኖር ተፋቅሮ እንዲኖር ማህበራዊ ኑሮ በዚህ በቤተ ክርስቲያን በወንጌል የመጣ ነው። ያንን ሁሉ በህይወት እንዲኖሩ ያደረጉ አባቶች ናቸውና በእውነቱ ልናከብራቸው ስማቸውንም ልንጠራ ሳንሸማቀቅ ማለት ነው። ዓለም አቀፍ ቅድም ማናቸው ሲናገሩ ነበረ መዝሙር ናቸው መሰለኝ። አንድን ሰው ሌሎች ሀገራት አንድ ሰው ጎጠኝነት አይደለም በነገራችን ላይ ጎጠኝነት ጋር ምናምን የሚያገናኘው ነገር የለውም። በቃ ለቤተ ክርስቲያን የሚገባውን ነገር ስላደረገ የሚገባውን ነገር ካደረገበት ቦታ ላይ መክበር ስላለበት ነው። መክበር አለበት። በደንብ መፈተሽ መቻል አለበት። በጣም ጥናት መደረግ መቻል አለበት። በርካታ የሱ ገድላት አሉ። በርካታ ገድላት በጣም ብዙ ልዩ እንትን ያላቸው ማለት የተለያዩ ታሪኮችን ሁሉ የሚያስቀምጡ ቅድም ሲነሱ የነበሩትን ሁሉ የሚያነሱ እንዲህ ነው እንዲያ ነው የሚሉ ነገሮች ሁሉ ያላቸው አሉ። እነዚህ ሁሉ ተጠንተው በደንብ በቃ ሰፊ አገልግሎት የሚሰጥባቸው ሊሆኑ ይገባል ብዬ አስባለሁና በእውነቱ ሙሉ ወንጌል ነው። ምንድነው ቅዱስ ያሬድ የደረሳቸው ድርሰቶች ሁላቸውም ወንጌሎች ናቸው። ወይም ትርጓሚያት ናቸው ወይም ወንጌል ናቸው እና እውነት ነው። እናስብ፣ እንዘክር፣ ይገናኛል። እውነት ነው ማለት ቅዱስ ያሬድና ዮሐንስ ወልደ ነጎድጓድ ይገናኛሉ። የሚገናኙት በህይወት በመኖር ከሚለው አንጻር ነው። ምናልባት ቅድም ሲነሱ የነበሩት ሐሳቦች አሉ። እውነት ነው። ግን እንዲህ አይነቶችን ቤተክርስቲያን ተስማምታ ባለችባቸው መንገድ አስተምሮ ስንሰጥም በሱ ልክ አድርገን ብንሄድ የተሻለ ይመስለኛል። ማለት ያለው ነገር ቤተክርስቲያን የምታምነው ይሄን ነው። ጥያቄ በሚነሳበት ሰዓት ግን እንዲህ አይነቱ ነገር እንዲህ አይነትም ስላለ በዚህ ልክ ያዙ ብሎ ማስተማሩ የተሻለ ይመስለኛልና በእውነቱ ቅዱሳንን ልናስባቸው ይገባል ለማለት ፈልጌ ነው። አመሰግናለሁ። ቃልዎት ያሰማልን መምህር ጳውሎስ፣ በእውነት ግሩም ነው። እግዚአብሔር ይስጥልን እና ቅዱስ ያሬድን ማሰባችን በጣም ተገቢ ነው። ከዚህ የበለጠም ሊታሰብ ይገባዋል። በረከቱ በሁላችንም ላይ ይደርብን። ስራዎቹ በደንብ ተገልጠው ትምህርቶቹ በደንብ ተገልጠው ታውቀው ሁሉም ሰው ሊረዳቸው ይገባል። ዝክረ ቅዱሳን እንኳን በሰላም መጡ። ሰላም ብያለው። ቶኒ ወንድማችንን እንዴት ነህ? እንኳን በሰላም መጣ። አንተንም ሰላም ብያለው። ይባርኩኝ ሁላችሁም። እግዚአብሔር ይባርክ። እንዴት አለ ቶኒ ወንድማችን? እየበረታ ነው? ቀሲስ እየበረታ ነው። እግዚአብሔር ይመስገን። አዲሱ ሙሽራችን በጣም ደስ ብሎናል። ወደ ክርስትናው ስለተቀላቀልክ ህይወትን በደንብ እያጣጣምክ ነው። በጣም ደስ ይላል ቀሲስ። በጣም እግዚአብሔር ይመስገን። ጾምንም አንድ ጾም ጾምኩኝ እኮ አይደል? አብይ ጾም ፌብራሪ 2 ነው እኮ የተጠመቅኩት። ያ በጣም ደስ ይላል። እግዚአብሔር ይመስገን። እና ደስ ይላል በጣም እግዚአብሔር ይመስገን። እግዚአብሔር ያስፈጽምህ። በጣም ደስ የሚል አሜን ነገር ነው ያደረከው። እግዚአብሔር ያስፈጽምህ። ህይወትን በሙሉ እግዚአብሔር በቤቱ ያስፈጽምህ፣ ከፈተና ይጠብቅህ። ሁላችንም መጸለይ ያለብን በእውነቱ ለእንደነዚህ አይነት ወንድሞቻችን እህቶቻችን እግዚአብሔር ያስፈጽማቸው። አሁንም ደግሞ በተለያየ መንገድ ባለማወቅ ህይወት ባልሆነ መንገድ ከክርስትና በራቀ ከእውነተኛ ትምህርት በራቀ ሁኔታ እና ህይወት ያላችሁ ፕሮቴስታንቶችም ሙስሊሞችም ወደ እውነተኛዋ መንገድ፣ ወደ እውነተኛው ትምህርት፣ ወደ እውነተኛዋ ቤተክርስቲያን እንድትመጡ በፍቅር በትህትና ሁልጊዜ ያው እንጠይቃለን። ቶኒ ወንድማችንም በርታ። እንግዲህ እግዚአብሔር በዓላማ ነው አንተን ወደዚህ ያመጣ። ብዙ ነፍሳት በአንተ ምክንያት ወደዚህ እንዲመጡ ምክንያት እንድትሆን ነውና በርታ። መጀመሪያ አንተ በራስህ በርትተህ ለመቆም በደንብ ጎበዝነ አይቻለሁ። የቤተክርስቲያንን ትምህርት በደንብ ተማር፣ አጥና። ከዛም በኋላ ደግሞ ለሌሎች መዳን ምክንያት እንድትሆን እግዚአብሔር ያግዝህ። በርታልን ወንድማችን።
መምህር ዝክረ ቅዱሳን እንዴት አሉ? እግዚአብሔር ተባብራ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሰላም አሉ ኔታ ጳውሎስ፣ ሌሎቻችሁም መምህራችን መዝሙረ ተዋሕዶ ሁላችሁም እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። የኔታ ሕይወትን ቃል ያሰማልን። ምን እያሳየህን ነው? ሃሌሉያ ለአብን አዚሙልኝ ነው ወይስ ላዚም ነው? እስቲ አዚምልን። ኧረ ዝክረ ቅዱሳን ልጋብዛችሁ ነው እንጂ እንዴ ቅዱሳን አንዱን እየዘከር ነው ስለሆነ እውነት ነው። ይበሉ እስቲ ይበሉ ዝክረ ቅዱሳን። እኔ እንኳን ምልክቱን እንዲያዩት ነው። ሌሎች እዚህ ጋር አሁን ይሄ ይላል ተፈስሒ የሚለው ነው። እዛ ይሄ ቤተልሔም ነው ውዳሴ ማርያሙ የተፈስሒ ይሄ ደግሞ ቤተልሔም የሚለውና እንዴት ለዜማ ልክ እንዴት እንዳበጀ ቅዱስ ያሬድ እና ይበሉልን። እሺ ይቀጥላሉ። እንግዲህ እኔ እንትን ልቆነጻጽለውና እና በአባት ፊት መለማመድ ጥሩ ነው። ለመታረም ይመቻል። ይበሉ እና ከዛ ደግሞ እስቲ መዝሙሩንም የዛሬውን መዝሙር ታወጣውና እናየዋለን። እሺ እንግዲህ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ቀዳሚ ዜማ ግበሩ በዓለ በትፍስሕት እስከ አቅርንቲሁ ለምስዋዕ ዛቲ ፋሲካ ቀዳሚት ሕግ ዮሐንስን ይሃሎ ያጠምቅ በሄኖን በቅሩ በሳሊም በማዶት በመሀል እንትን አለመሰለ ጥሩም ነው። እዛ ወብርሃነ ጽድቅ ውእቱ ኢየሱስ ክርስቶስ ሃሌሉያ ሃሌሉያ ለወልድ ሃሌሉያ ወለመንፈስ ቅዱስ ይገብሩ በዓለ ሰማያት ይገብሩ በዓለ ደመናት ወምድሪ ትገብር ፋሲካ ታጼባ በደመ ክርስቶስ። እስከዚህ ያው ፋሲካ ያትታል። ዘመነ ፋሲካ የአርያም ዘሰኑይ እና ምናልባት ቃሉን በዛው እንትን እንበላችሁ እንግዲህ ያው ሃሌሉያ ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ቀዳሚ ዜማ የመጀመሪያው ዜማ ብሎ ግበሩ በዓለ በትፍስሕት በዓልን ስታከብሩ ደስ ብሏችሁ አክብሩ። እስከ አቅርንቲሁ ለመስዋዕ መስዋዕቱ ተሰውቶ መስዋዕቱ አድርጎ ድረስ ነው እንግዲህ ደስታው ፍስሐ ሁሉ ወደ ሰማይ ያደርጋል። ደስታችን እንግዲህ ዛቲ ፋሲካ ቀዳሚት ሕግ የመጀመሪያ የተሰጣቸው ሕግ ፋሲካ ናትና ብሎ እንግዲህ ያ የእንትን ቅዱስ እንደውም ዲያቆን ቴዎድሮስ እንትን ብሎታል። የመስዋዕቱን በግ እስራኤል አረዱ ደሙን ተቀብተው ከነዓን ሊሄዱ ይላል
ያቺ ፋሲካ እንግዲህ ቀዳሚት ሕግ ዮሐንስን ይሃሉ ያጠምቅ በሄኖን በቅርበ ሳሌም በማይዶተ ዮርዳኖስ ብሎ ዮሐንስ በሄኖን በምትባል ለኢየሩሳሌም አውራጃ ለሳሌም አውራጃ የሆነች ዮርዳኖስ ያጠምቅ ነበረ ብሎ ወብርሃነ ጽድቅ ሰውቱ ኢየሱስ ክርስቶስ እውነተኛው ብርሃን ኢየሱስ ክርስቶስም ነበረ በዛ ወይም ደግሞ እርሱ ነበረ ብሎ እሱ እንደመሰከረው እና ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ የሚለው ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ይቅርታ። ኧረ እንዴ ተቀሽራል ይቀሽራል ዜማን እና ይከፍቱልናል። አደራ ቀሲስ እንግዲህ ምንድነው በኋላ ይገብሩ በዓለ ሰማያት ይገብሩ በዓለ ደመናት በዓልን ሰማያት ራሱ ደስ ይላቸዋል ወይም ደግሞ ያን በዓል ያከብሩታል። ይገብሩ በዓለ ደመናት ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ ምድር ራሱ በክርስቶስ ደም ታጥባለችና ሐሴትን ፋሲካ ማለት አንድም ደስታ ስለሆነ ታደርጋለች በማለት ምድር ራሱ ሰማያት ምድር ደመናት ራሱ ሳይቀሩ በክርስቶስ ትንሣኤ በክርስቶስ ደም ምድር በመታጠቧ ደስታን ታደርጋለች በማለት እንዴት አድርጎ ፍጥረታትን ራሱ ሚስጥር የፍጥረታትን ሚስጥር እኛ እናመሰግን ብንል ራሱ የቢታንያ ድንጋዮች አመሰግናሉ ያለውን የእግዚአብሔርን ቃል በሚደግፍ መልኩ ቅዱስ ያሬድ በዚህ መልክ ያመሰጥረዋልና አንድም ቅድም መምህር በረከት ሲደጋገም የሚደጋገመው ቃል ራሱ በጣም ይገርማል ብሎ እንዳለው አብ ወልድ መንፈስ ቅዱስን የሚያትት ነው ይላል። ምናልባት እየቆየን ደግሞ በመሃል ረፍት እናደርገዋለን። እንደ ሐሳብ ግን መጠቆም ፈልገው ምንድነው አንዳንዴ በፖዚቲቭ ደግሞ ስናስበው ቀሲስ የሆነ ጊዜ ዲያቆን ብርሃኑ አድማሱ ምን ብሎ ሲናገሩ ሰማኋቸው። አንድ ፈረንጅ የኢትዮጵያ አባት በቃ ለልጁ ፍቅር አይሰጥም፣ ለልጁ ፍቅር አሰጣት አያውቅበትም ብሎ ሂስ ሲሰጥ ምን አሉ እሳቸው? ልክ አይደለም። የኢትዮጵያ አባት ልጁን በጣም ከመውደዱ የተነሳ በሙሉ አይኑ እንኳን ልጁን አያየውም። የዚህን ያክል ይሳሳለታል። እና አሁን አሽሞንሙኖ በማሳደግና በከንቱ ውዳሴ ሊጥለው አይፈልግም። ይልቅስ ነገ የሚመጣበትን ፈተና አውቆ ለዛ እንዲዘጋጅ ፊት ሊነሰው ይችላል፣ ኮስተር ይልበት እንደዛ ያደርጋል። እና በዛ መልክ ነው ፍቅሩን የሚገልጸው የኢትዮጵያ አባት ፍቅሩን የሚገልጸው በዛ መልክ ነው እንጂ የኔ ልጅ እወድሃለሁ እኮ ምናምን እያለ እንዲህ በከንቱ ሽንገላ በከንቱ ውዳሴ አይሞላውም። ይልቅስ ለነገ ያዘጋጀዋል፣ ለተሻለ ነገ ያዘጋጀዋል በማለት ሞግተው ነበር። እና እንዲህ አድርገው ሞግተው እና ኢትዮጵያዊነት ሜንታሊ አንዳንድ ኢትዮጵያን አሁን ቅዱስ ያሬድን ለምሳሌ ቅዱስ ያሬድ መጽሐፍትን ጽፏል አይደለ ቀሲስ? እኒን እንግዲህ አምስቱን መጽሐፍ አራትም ያደርጉታል። አንዳንዴ ያው ጾመ ድጓ ከድጓ የወጣ ስለሆነ አራትም ያደርጉታል፣ ግን አምስትም ያደርጉታል። እና እኒህ መጽሐፍት ዘወትር በቤተ ክርስቲያን ግልጋሎት ይሰጣሉ። እኒህ መጽሐፍት በተነበቡበት ቁጥር ቅዱስ ያሬድ ዘወትር ይታሰባል። እና ከዚህ በላይ ምን አይነት መታሰብ አለ ብለን አንዳንዴ ደግሞ መጽናኛ አለች አይደለ? ለስንፍናችን መጽናኛ ለሰራንበት መጽናኛ ቅዱስ ያሬድን ዓለም ስላወቀው ስላላወቀው ስላላሽሞነሞነው አንዳንዴ አይቆጨንም። ምክንያቱም በአብነት ጉባኤያት በቅዳሴው በማህሌቱ በማንኛውም ውስጥ የእሱ ድርሰቶች ሲያንጸባርቁ እናያለን። እና ልጆቹ የወለዳቸው የመንፈስ ልጆቹ መጽሐፍቶቹ ዘወትር ስለሚታሰቡ በመጽሐፍቱም ደግሞ ስለሚነሳ አይቆጨንም ብዙም። ምንም እንኳን አለመስራታችን የሚያስወቅሰን ቢሆንም ግን የዚህን ያክል ደግሞ መሬት ወርደን እየሰራን ነው። አሁን ቅድም መምህር መዝሙረ ያሬድ መዝሙረ ተዋህዶ ገልጸው ነበር። የእንግሊዝ ሚዲያ
ጥንቂት ነገር ሲያገኝ አንቆለጳጵሳል ምናምን። ግን በከንቱ ውዳሴ ጠልፈው ነው የሚጥሏቸው አይደል? መዝሙረ ተዋሕዶ ብዙዎቹ ስኬት ላይ አልደረሱማ፣ ተጠልፈው ነው የቀሩት በከንቱ ውዳሴ። እና ከዚህም አንፃር አንዳንዴ እኔ በዚህ በኩል ብናየው፣ ምክንያቱም የዓለም ምላስ ጠልፎ ነው የሚጥለው። ምናልባት ወስደው ደግሞ በርዘው ቢያመጡብንስ? ይህን አንድ የቀረችን ያልተከምለዘች ስርዓታችንን እንዳይበርዙብንም ደግሞ ተርፈናል። ምክንያቱም ይህ ዓለም ያገኘውን ሁሉ ማበላሸት እንጂ ማሳመር ስለማያውቅ ማለት ነው። እና በዚህ ብንጽናና እምላለሁ። አንዳንዴ ግን ደግሞ ነገ ትውልድ ደግሞ የሚፈልገው በስሙ ቤተክርስቲያን ታንጾ የሚጠራበት ሊሆን ይችላል እና በሁሉም ነገር የተዘጋጀ ሆኖ መገኘትም አይከፋም በሚል ነው። ይቅርታ በዛሁኝ። ቆይቼ ደግሞ ከአርባይቱ ደግሞ የሰኞን እላለሁ። ሰንበት እንዴት ነው? እስከዛው ከበሩን ያሉኝ ቃልዮት ያሰማልን። ይህን መጽሐፍ መምህር መንግስቱ ገብረአብ ይባላሉ። ቀሲስ ቴዎድሮስ ያዘጋጁ መምህር መንግስቱ ገብረአብ የቅድስት ማርያም መንበረ ፓትርያርክ የድጓ መምህር ነበሩ። የያሬድ ሙዚቃ ትምህርት ቤት ውስጥም ኢትዮጵያዊ ለዛ ያለው ዜማ የለም ከቅዱስ ያሬድ ብንማር ብለው ስለጠየቋቸው ተቀጥረው ያሬዳዊ ዜማን ያስተምሯቸው ነበር። ከበሮን፣ ዋሽንትን እንዲሁም ደግሞ መሰንቆን አስማምቶ መጠቀም እንዴት እንደሚቻል ቢያንስ አለ አይደለ ዜማው እንኳን ይሄ መንፈሳዊ እንኳን ቢከብዳቸው ቢያንስ ምን ሰማው ዓለማዊ ራሱ ባይርቅ። ምክንያቱም ዘፈን አቁሞ አንድ ሰው ወደ መዝሙር ሲመጣ እንደ አዲስ ማጥናት የለበትም። ያው ያሬዳዊ ዜማ ይሆናል የተገራበት ማለት ነው። እና ከቀዳዳ ይሻላል ምን ይባላል በዛ አይነት ነገር ሲያስተምሩ ነበርና እሳቸው ናቸው ድጓውንም ጾመ ድጓውንም ዝማሬ መዋሥዕቱንም ምዕራፉንም እንደገና በኮምፒውተር አጽፈው አመልክተውታል። በኮምፒውተር ካጻፉ በኋላ ጉልህ አድርገው የበፊቱ የብራና ስለሆነ አይነበብም። አሁን እዚህ ቃል ሙራድ ቃል እዚህ ጋር ታዩታለሁ። እሱ አሁን ታዩት አይነበብ። ይሄ አሁን ይነበባል። አይተውት ከሆነ የኮምፒውተር ጽሑፍ ነው ይነበባል። ይሄኛው ግን ሙራድ ቃሉ እንትኑ የዝክረ ቃሉ ይሄኛው አሁን የብራና ነው። ያዩታ ትንሽ ያስቸግር ውበት አለው። ግን ለእንግዳ ለሆነ ሰው እንትና እንደውም ይሄ በደንብ የተጻፈ ነው። ግን ስቲል እንትና አለው ቻሌንጅ አለው። ደና ጸ ለምሳሌ የለም በደንብ አይለዩትም ምናምን እንደዚህ ለአንዳንዶች እንግዳ ይሆንባቸዋል። እና ይሄ ነገር መቀረፍ አለበት ብለው ስላሰቡ በኮምፒውተር አጽፎ አመልክተውታል። መምህር መንግስቱ ገብረአብ በጣም የታወቁ ሊቅ ናቸው። በጣም የታወቁ ገና በ20 ዓመታቸው ነው ድጓን ከቤተልሔም የሚያስመሰክሩ። ይቆየን። ግሩም ነው በእውነት። እዚህ ቃለው አይደል እሱ? አዎ 6 ነው የለቀኩኝ። ትክክል ነሽ። አዎ ሰው ደግሞ ይገርምሻል። ሰብስክራይብ እሱን ላውጣና ዝክረ ቅዱሳን ይቀጥሉልናል ወይም ደግሞ እርሶ ይቀጥሉልናል። የዛሬውን መዝሙር እንበለው እንጂ አነሳ ነው አይቀርም። ሰራይ አሁን እኮ ማለት ነው የግንቦትን 5 ቀኔ ነው ከጀመርኩኝ። 5 ቀኔ ነው ሚካኤል በ5 ቀኔ 6 ቪዲዮ ለቅዱስ ያሬድ ይሄው ዛሬ ምለቃለሁ። ማሰርቱ ለግንቦት ዛሬ ግን መለቀስ ያው ዶክመንታሪ ማሰርቱ አሚሩ ለግንቦት ነው ማዘጋጀው። የሁዱን ነው የቅዱስ ያሬድን ሳይሆን የሁዱን ኢንተርናሽናል የሁዱን ላምጣው። በነገራችን ላይ የፋሲካን ከተማንም አንቺ ለምሳሌ ዋና የሚባሉ የሆሳዕና መዝሙር ዘኖላዊ እነሱ አጠራሽ ቪዲዮ ለምሳሌ እያነሳሽ ትልክልኝ አንዳንድ ደቂቃ ምናምን የሁለት ደቂቃ እነሱን ኮምባይን አድርጌ ራሱ ሆሳዕና ከተማ ዘመነ ፋሲካ ይችላል። አሁን አራተኛው እሑድ ነው። ይሄ አምስተኛው እሑድ ነው። እውነቴን እኮ ነው። 4 ነው 5
በ13 አይደል እንትን ያለው ለምን ዞር ብለሽ ማለት ነው። መቼም ትልቅ አይደለም። ለምሳሌ ሆሳና ከተማ ለምሳሌ አራተኛው ቤተክርስቲያኑን አንቺ የምትሳለሙ ቤተክርስቲያን ዛሬ 8 ነው መስጠበኛል። አራተኛው ራእየ ስልጣኑ ላይ ለሞት ነው ዛሬው መዝሙር መናኸሪያ የሚባለው እንደዚህ ወፍ በረር ማለት ነው። ራእየ ስልጣኑ ከዛ በኋላ እኔ ደግሞ ስክሪፕት አዘጋጃለሁ። ራእየ ስልጣኑ ላይ ለሞት እሱ ጋር መዝሙር የሚለው እጅ ላይ ይሄው እዚህኛው አዘጋጅቼ ድምጽ ጨምርበትና እሱ ወደ ላይ ደቂቃ ቪዲዮ ይበቃል። ራእየ ስልጣኑ ላይ ለሞት ይቀጥል። መቼ ልጠብቅ? መቼ ትልክልኛለሽ? መምህር ጳውሎስ ይበሉ እንጂ ኧረ ባለሙያዎች ይኖራሉ። የባሰ መምህር ዝክረ ቅዱሳን ይበሉ እስቲ። እሳቸው ይበሉ። በቃ ሲመችሽ ለባለሙያ ነው፣ እኛ የለውበትም። ኧረ ይበሉ ይበሉ። ግድ የለም በድምጫማ ሰምተናል ሁላችን። መዝሙር በስንት ነው? በ7 ነው የሚለው ሀሌታው ሃሌሉያ 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 አራየ ስልጣኑ ላይ ለሞት አራየ ስልጣኑ ላይ ለሞት ንጉሰ ነገሥት እግዚአ ጋይስት ዘይሴብሕዎ አይታይም። መሀል ላይ ያዝናቸው ለኔ ይታየኛል ሲል በላ አርአየ ስልጣኑ ላይ ለሞት አርአየ ስልጣኑ ላይ ለሞት ንጉሰ ነገሥት እግዚአ ጋእስ አርአያ አዝማች ማለት ነው። ስልጣኑ ላይ ለሞት ዘይሴብሕዎ ሊቃነ መላእክት ይሰግዱ ሎቱ ቅድሜሁ በፍርሃት አርአየ ስልጣኑ ላይ ለሞት ይቤሎሙ ኢየሱስ ለአይሁድ አመ ይእህዝዎ በይእቲ ሌሊት አርአየ ስልጣኑ ላይ ለሞት ተናገሮሙ ታች ቤቱ ጎንደሬዎች ነው። ተናገሮሙ ኢየሱስ ቤተልሔሞች ደግሞ ማለት ነው። ወይቤሎሙ ከመሰራቄ መጻእክሙ ተአዙኒ በመጥባይት አርአየ ስልጣኑ ላይ ለሞት ኦ ትዕግስት ወአርምሞት በፍቅረ ዚአነ መጽአ እስከ ለሞት አርአየ ስልጣኑ ላይ ለሞት ወንሕናኒ ንግበር
በዓለነ ቅድስተ ፋሲካ በሐሴት አርአየ ስልጣኖ አርአየ ስልጣኖ ለሞት ገባሬ ሕይወት ክርስቶስ። ግሩም ነው በእውነት ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ብዙ ነገር ደብቀዋል እኮ እርሱ እንደው ዝማሬ መላእክትን ያሰማልን በእውነቱ ያሰማልን። እንግዲህ በሁሉ ነገር የተካኑ መሆን እንዲህ ነው። አሁን ይሄ ትርጉሙ እዚህ ያላችሁ እንግዲህ 73 ሰዎች አላችሁ። ይሄ ቅድም መጀመሪያ ላይ ሲጀምር እንደሰማችሁት ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘጋጀው ዜማ ነው። መዝሙር ይባላል። በየሰንበቱ እሑድ እሑድ የሚቆም ካህናቱ ሊቃውንቱ የሚቆሙት ነው እንግዲህ